በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጸጋና በረከት ከልዑል እግዚአብሔር ዘንድ ለሁላችንም ይሁን። እነሆ ለሐምሌ 15 የኃያሉ ሰማዕት የቅዱስ ቂርቆስና የብጽዕት እናቱ የቅድስት ኢየሉጣ ወርሃዊ መታሰቢያ በዓል በሰላም በጤና እንኳን አደረሳችሁ አደረሰን። የዛሬውን መንፈሳዊ መርሃ ግብራችንን እግዚአብሔር አምላካችን ይባርክልን ዘንድ ጅምራችንን አሳምሮ በፍቅር ያስፈጽመን ዘንድ ቅዱስ ፈቃዱ ይሁንልን፣ አሜን። ዛሬ የሕፃኑን ጀግንነት የእናትነትን ጽናት በታላቅ አክብሮት የምናስብበት የተቀደሰ ዕለት ነው። ዛሬ ስሙን ጠርተን የማንጠግበውን በልጅነቱ የዓለምን ከንቱነት የናቀውን ያንን የ3 ዓመት ብላቴና እናወድሳለን። የሰማዕታት አክሊል፣ የሕፃናት ሞገስ፣ የኦርቶዶክስ ተዋሕዶ የድል አርማ፣ የእሳቱን ነበልባል እንደ ጠል ያቀዘቀዘው የፈላውን የብረት ጋንም በእምነት ያሸነፈው ገናናው ሰማዕት አሁን ሕፃኑን ቅዱስ ቂርቆስን እናከብረዋለን፣ ከፍ ከፍ እናደርገዋለን። እንዲሁም በእምነቷ ጸንታ የዓለምን ዛቻ ወደ ጎን ትታ ፍሬ ማኅፀኗን ለሰማያዊ ክብር ያበቃችውን የጽናት ተምሳሌት የቅዱሳን እናቶች ጌጥ የሆነችውን የቅድስት ኢየሉጣን ክብርና ግርማም እናስባለን። የእነዚህ ቅዱሳን ታሪክ ዛሬም ድረስ በልባችን ውስጥ ደማቅ ብርሃን ሆኖ ያበራል። ኦርቶዶክሳውያን የዛሬዋ ዕለት ዝም ብላ የምታልፍ ቀን አይደለችም። ስማቸውን ስንጠራ ልባችን ውስጥ የማይነገር ጥልቅ የሆነ ሰላም ይሰፍናል። የዛለ መንፈሳችን ይታደሳል። የውስጥ ጭንቀታችንና መከራችን ሁሉ በእነርሱ ጸሎትና ምልጃ ይረግባል። የፈላው የፈተና ማዕበል በሕይወታችን ቢነሳም የቅዱስ ቂርቆስ አምላክ ያበርደዋል። ይህንን ስናስብ ነፍሳችን በሐሴት ትሞላለች፣ አእምሯችንም እውነተኛ ዕረፍትን ያገኛል። ኦርቶዶክሳውያን አድማጮቻችን ከዚህ በመቀጠል መንፈስን የሚያድሱ ነፍስን የሚያረኩ ወደ ጥልቅ የማሰላሰል ስሜት ውስጥ የሚከቱና ፈጽሞ የምንባረክባቸው እጅግ ማራኪ ቆይታዎች ይኖሩናል። የሰማዕቱ በረከት በቤታችሁ እንዲገባ ልባችሁን በሰላም እንዲሞላ እስከ መጨረሻው አብራችሁን በመቆየት የዚህ ድንቅ በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም በእጅጉ እንጠይቃለን። ልዑል እግዚአብሔር አምላካችን የሁላችንንም ጸሎትና ልመና እንዲሁም ምልጃችንን በምሕረቱ ይቀበለን፣ አሜን። እነሆ የ3 ዓመቱን ብላቴና የሰማዕታት አክሊል የሆነውን ቅዱስ ቂርቆስንና ማኅፀነ ብርክቷን የጽናት ተምሳሌት የሆነችውን እናቱን ቅድስት ኢየሉጣን ስናወድስ፣ ስንማጸን፣ ከፍ ከፍ ስናደርግ የዛሬውን ቀን እናስባርካለን። የ3 ዓመት ብላቴና አንተ ቅዱስ ቂርቆስ ሆይ ስምህ ሲጠራ እንዴት ልብ በደስታ ይዘላል! ስምህ ሲጠራ እንዴት የሐዘን ደመና ይገፈፋል! አንተ እኮ ገና የጡት ልጅ ሆነ ገና የልጅነት ጨዋታህን ሳትጨርስ የዚህን ዓለም ከንቱነት የተረዳ የእውቀት ፀሐይ ነህ። አንተ የእምነት አንበሳ ነህ። ነገሥታት በዙፋናቸው ላይ ሆነው በሚያጓሩበት፣ ጦረኞች ሰይፋቸውን በሚመዙበት፣ የሮም ግዛት በጣዖት አምልኮ ጨለማ ውስጥ ተውጦ በተንቀጠቀጠበት በዚያን ከባድ ዘመን አንተ ግን እንደ ታላቅ ጀግና እንደማይበገር አለት ከእናትህ እቅፍ ወጥተህ የሰይጣንን መንግሥት አናወጥክ። አንተ የእቶን እሳቱን ያበረድክ የገብርኤል ወዳጅ፣ አንተ የጣዖታትን ከንቱነት ያጋለጥክ፣ አንተ ቅድስት እናትህን ያጸናህ የፍቅር ሐዋርያ ነህ። አንተ የሰማዕታት አለቃ፣ የሕፃናት ዘውድ፣ የቤተ ክርስቲያን ጌጥ ነህ። እንዴት ያለ ግሩም ቃላት ነው ከአንደበትህ የፈለቀው! ዳኪዮስ የተባለው አረመኔ መኮንን በእሳትና በብረት ሲዝት እናትህ ቅድስት ኢየሉጣ የሰው ልጅ ናትና በሥጋዊ ፍርሃት ስትረበሽ፣ አንተ የ3 ዓመቱ ሕፃን የመንፈስ ቅዱስ ማደሪያ አንደበተ ርቱዕ ሆነ እናትህን አጸናሃት። እናት ሆይ አትፍሪ፣ ይቺ እሳት እኮ ኃይል የላትም። አናንያ፣ አዛሪያ እንዲሁም ሚሳኤልን ያዳነ አምላካችን ዛሬም ከኛ ጋር ነው ብለህ ስትናገር ሰማይና ምድር አደነቁ፣ መላእክት በሰማይ ሆነው እልል አሉ። አንቺስ እናታችን ቅድስት ኢየሉጣ፣ አንቺ የተባረክሽ የጽናት እናት፣ ማኅፀንሽ እንዴት ያለ የተባረከ ነው! ይህንን የመሰለ ዓለምን የሚያስደንቅ ሰይጣንን የሚያንቀጠቅጥ ጀግና የተሸከመች ማኅፀንሽ የተመሰገነች ትሁን። አንቺ ጀግና የጀግና እናት፣ የሰማዕት እናት፣ አንቺ ንጽሕት ርግብ፣ በሃይማኖትሽ የጸናሽ የብረት ምሰሶ፣ አንቺ የገነት አበባ፣ የክርስቶስ ሙሽራ፣ ልጅሽን አቅፈሽ በፈላው የውሃ ጋን ውስጥ ስትገቢ ያ የእናትነት አንጀትሽ ሲንሰፈሰፍ፣ ነገር ግን ከፍቅርሽ ይልቅ ለፈጣሪሽ ያለሽ ፍቅር በልጦ እሳቱን የፈላውን ውሃ ስለታሙን ሰይፍ ንቀሽ የተጓሽ አንቺ የክብር ባለሟል ነሽ። ሰይጣንን የሚያባርረው ነፍስን የሚያድሰው ስምህ ቂርቆስ ሲጠራ አጋንንት በየቦታው ይንቀጠቀጣሉ። ዛሬም በዚች ሰዓት ይህንን በሚያደምጠው ይህንን በሚሰማው ሰው ሁሉ ልብ ውስጥ የሚገባ የሐዘን መንፈስ አይኑር፣ የጭንቀት መንፈስ አይኑር፣ የተስፋ መቁረጥ መንፈስ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎትና ምልጃ እንደ ጢስ ተነው ይጥፋ። አሜን።
እነሆ የሰይጣን ሰራዊት ይደንግጥ፣ እነሆ የጨለማው ኃይል ይበተን። በፈላ ውሃ ውስጥ ገብቶ እሳቱን እንደጠላ ያቀዘቀዘው የመንፈስ ቅዱስ ኃይል ዛሬም በሕይወታችን ውስጥ የሚነደውን የፈተና እሳት ያበርደዋል። ቂርቆስ ስንል ደዌ ይፈወሳል፣ ሰይጣን አፍሮ ወደ ጥልቁ ይወርዳል። ኢየሉጣ ስንል የተሰበረ ልብ ይጠገናል። የተወደዳችሁ ቅዱሳን ቂርቆስና ኢየሉጣ ሆይ ዛሬ በፊታችሁ በልመና ወድቀናል። እባካችሁን በዚያች በጭንቅ ቀን የፈላ ውሃ ውስጥ ገብታችሁ ፈጣሪያችሁን እንዳከበራችሁ ዛሬ ደግሞ እኛ በኃጢአት በጭንቀት በኑሮ ውድነት በበሽታ በጦርነትና በልዩ ልዩ የዓለም ፈተና እሳት ውስጥ እየተቃጠልን ነውና ያንን የረዳችሁን እሳቱን ያበረደላችሁን ሊቀ መላእክት ቅዱስ ገብርኤል ላኩልን። አንተ የሰማይ አበባ ቅዱስ ቂርቆስ ሆይ እባክህን ለዓለም ሁሉ ሰላምን ለምን። እባክህን የሐዘንተኞችን እንባ አብስልን። ይህንን መልእክት የሚሰማው ወንድም፣ ይህንን ቃል የምትሰማው እህት በልባቸው ውስጥ ያለውን ስውር ቁስል ፈውሰው። ክብር ይሁን ለአንደበተ ርቱዕ ቅዱስ ቂርቆስ፣ ክብር ይሁን ለእናት አርበኛዋ ኢየሉጣ፣ ክብር ይሁን የሰማዕታት አክሊል ለሆነው ለእግዚአብሔር ስም፣ ምስጋና ይሁን እሳቱን ላበረደው ለቅዱስ ገብርኤል። እኛም በስልጣነ ቃላችሁ በጸሎታችሁ ጥበቃ ከክፉ ነገር ሁሉ እንድንድን ልባችን በሰላም እንዲሞላ ሕይወታችን በበረከት እንዲለመልም ይህንን እንመኛለን፣ እንጸልያለን። የቅዱስ ቂርቆስና የቅድስት ኢየሉጣ ረድኤት በረከት እንዲሁም አማላጅነት ከሁላችንም ጋር ይሁን። ከሐዘን ነፃ አውጥተው በደስታ እንባ ይጠቡን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በእንተ ገድለ ቅዱስ ቂርቆስ ወኢየሉጣ መቅድም። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ቁጥራቸው ከቅዱሳን ሰማዕታት ነው። ሰማዕታትም ማለት ሰምዓ መሰከረ ከሚለው የግዕዝ ግስ የተገኘ ሲሆን ስለ እውነት የመሰከረ፣ ክህደት እንዲጠፋ፣ እውነተኛ ሃይማኖት እንዲሰፋ የታገለ የተጋደለ የሃይማኖት አርበኛ ሰማዕት ይባላል። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣም እንደ እግዚአብሔር ወዳጆች ቅዱሳን ሰማዕታት እግዚአብሔርን አንክድም፣ ለጣዖት አንሰግድም፣ ዘላለማዊ የሆነውን እግዚአብሔርን እንጂ ዘመን የወለደውን ንጉሥ የወደደውን አንከተልም በማለታቸው ካላውያን ነገሥታት ከካህዲያንና ከመናፍቃን ጽኑ መከራ ደርሶባቸዋል። ለእግዚአብሔር ካላቸው ፍጹም ፍቅር የተነሳም እግራቸውን ለሰንሰለት ሰውነታቸውን ለእሳት ለስለት ለግርፋት ሰጥተዋል። ከእግዚአብሔር ፍቅር የሚለያቸው የሌለ መሆኑንም በግልጽ መስክረዋል። መኑ የሃደገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ሰይፍ ነውን? በማለት በድፍረት የመሰከረው የቅዱስ ጳውሎስን ምስክርነት እነሱም ደግመውታል። ኦርቶዶክሳውያን የቅዱሳን ሰማዕታት የሰማዕትነት ሕይወት መሰረቱ ምንጩ ምንድነው ካልን ቅዱሳን ሰማዕታት ደስ ስላላቸው በራሳቸው ፍቃድ ብቻ እግራቸውን ለጠጠር ደረታቸውን ለጦር ሰውነታቸውን ለእሳት ለስለት እንዲሁ አልሰጡም። የሰማዕትነትን ጽዋ እንዲጎነጩ የሚያደርግ መነሻ ስላላቸው ሰማዕት ሆኑ። ይህንም እንደሚከተለው እንመለከታለን። የመጀመሪያው አምላካዊ ትእዛዝ በመሆኑ ሲሆን ሰማዕትነት አምላካዊ ትእዛዝ ነው። ሰማዕትነትን ለሰማዕታት ባርኮ የሰጠ መድኃኔዓለም ክርስቶስ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ብሎ በማቴዎስ ወንጌል እንደተናገረ ኢትፍርሆሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀትሎታ፣ ሥጋችሁን የሚገድሉትን አትፍሩ ነፍሳችሁን መግደል አይቻላችሁምና ብሏል። ከዚህም በተጨማሪ እኔን የሚወድ ቢኖር ራሱን ይካድ መስቀሌንም ተሸክሞ ይከተለኝ በማለት በግልጽ አስተምሯል። መስቀል የተባለውም መከራና ሰማዕትነትን መቀበል ነው። በመሆኑም ቅዱሳን ሰማዕታት ራሳቸውን ክደዋል። ይህም ማለት ሰው እንደመሆናቸው መጠን በዚህ ዓለም ሰውነታቸውን የሚፈልገውን ነገር ከማድረግ ተከልክለዋል። ከመብላት ይልቅ መጾምን፣ ከማረፍ ይልቅ ብዙ መድከምን፣ ከመደሰት ይልቅ ማዘንን፣ ከመክበር ይልቅ መናቅን፣ መገፋትን፣ የተለያዩ ጽዋት ወመከራን መቀበልን መረጡ። የአምላካችን እግዚአብሔር ትእዛዝ በመሆኑም በዚህ አይነቱ የሰማዕትነት ሕይወት በመኖራቸው እጅጉን ይደሰቱ ነበር። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው። በኢየሱስ ክርስቶስ ስም እንዳይናገሩ ማዘዟቸው። ከሸንጎውም ፊት ደስ እያላቸው ወጡ በማለት ቅዱስ ሉቃስ የጻፈልንም ለዚህ ነው። ሌላው ሁለተኛው ምክንያት ለእግዚአብሔር የነበራቸው ፍጹም ፍቅር ነው። እናት አባቱን የሚወድ ልጅ ብዙ ችግሮችን አልፎ የሚጠበቅበትን በማድረግ ወላጆቹን እንደሚያስደስት ሁሉ እግዚአብሔርን በፍጹም ልባቸው በፍጹም ኃይላቸው የሚወዱ ቅዱሳን ሰማዕታትም ፈጣሪያቸውን በማስደሰት
ብዙ ስቃይና መከራን ማለፍ የግድ ሆነባቸው። ከነበራቸው ፍጹም ፍቅር የተነሳም ከራሳቸው ይልቅ እግዚአብሔርን አስቀደሙ። እግዚአብሔርን ክደው ለጣዖት ሰግደው ሕይወታቸውን መታደግ እየቻሉ እግዚአብሔርን አንክድም ለጣዖትም አንሰግድም በማለት ራሳቸውን ለሞት አሳልፈው ሰጡ። በእርግጥም ምዕመናን በደሙ ፈሳሽነት የተገዙ የእግዚአብሔር ሀብቶች ናቸው እንጂ። ስለሆነም በሕይወታቸው እግዚአብሔር እንዲከብርበት ፈቀዱ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ በማለት ቅዱስ ጳውሎስ የጻፈልን መጽሐፍ ቅዱሳዊ ቃልም ለዚህ ሐሳብ ግልጽ ማሳያ ነው። ነቢየ እግዚአብሔር ሙሴም አንተም አምላክህ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ በማለት አስተምሯል። ስለሆነም ቅዱሳን ሰማዕታት በርካታ ጽዋት ወመከራን በመቀበል ለእግዚአብሔር ያላቸውን ፍጹም ፍቅር ገልጠዋል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም የተባለውም ለእግዚአብሔር የነበራቸው ፍጹም ፍቅር የሰማዕትነትን ጽዋ እንዲጎነጩ አድርጓቸዋል ያልነውም ስለዚህ ነው። ሶስተኛው ምክንያት ለዚህ ዓለም የነበራቸው ትክክለኛ አረዳድ ነው። ቅዱሳን ሰማዕታት ለሰማያዊ ዓለም ሕይወታችን የምንሰራባት የሥራ መድረክ እንጂ ቋሚ ሀገራችን አለመሆኗንና ሀገራቸው በሰማይ መሆኑን በወል የተረዱ ናቸው። ሐዋርያውና ሰማዕቱ ቅዱስ ጳውሎስ እኛ ሀገራችን በሰማይ ነው በማለት ያስተማረንም ለዚህ ነው። ንጉሥ ሰለሞንም ከንቱ የከንቱ ከንቱ ሁሉ ከንቱ ነው፣ ከፀሐይ በታች የምንደክምበት ድካም ሁሉ የሰው ትርፉ ምንድነው በማለት ይህን ያጠይቃል። ነብዩ እንደተናገረው የሰው ልጅ እንቅስቃሴ ከ70 ቢበዛም ከ80 ዓመት በኋላ ያለ ውድ በግድ ይጠናቀቃል። ከዚህ የዕድሜ ክልል በላይ የመኖር ዕድል ቢኖር እንኳን ከሚደሰቱባቸው ዕለታት ይልቅ የሚያዝኑባቸው ዕለታት ይበዛሉ። የዘመናችን ዕድሜ 70 ዓመታት ቢበረታም 80 ዓመት ነው። ከነዚህ ቢበዛ ግን ድካምና መከራ ነው በማለት አባቱ ዳዊት የተናገረው ቃልም ዓለም ትርፍ አልባና ከንቱ መሆኗን በግልጽ ያስረዳል። ሐዋርያው ቅዱስ ጳውሎስም ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሆናሉ፣ የሚያለቅሱም እንደማያለቅሱ ይሆናሉ፣ ደስ የሚላቸውም ደስ እንደማይላቸው ይሆናሉ፣ የሚገዙ ምንም እንደሌላቸው ይሆናሉ፣ በዚህ ዓለም የሚጠቀሙም በሙሉ እንደማይጠቀሙባት ይሆናሉ። የዚህ ዓለም መልክ ኃላፊ ነውና በማለት አስተያየት የማይሰጥበትን እውነታ አስረግጦ ነግሮናል። ስለሆነም ቅዱሳን ሰማዕታት ይህንን እውነት በተገቢ መንገድ የተረዱ በመሆናቸው ከጊዜያዊ ይልቅ ዘላለማዊ፣ ከሚያልፈው ይልቅ ለማያልፈው ሰማያዊ ሕይወት ደክመዋል። በዚያም ሰማያዊ ሀብትን አከማችተዋል። ብልም ዝገትን በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ የሚለውን አምላካዊ ቃል ተግባራዊ አድርገዋል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለውን አምላካዊ ቃልም ማስተዋሉ። በዚህ በተቀደሰ ተግባራቸውም በምድር ስማቸው ተዘክሮ በሰማይም ነፍሳቸው ከብሮ ለዘላለም ይኖራሉ። ከዚህ አማናዊ ቃል የተነሳም ቅዱሳን ሰማዕታት ይህን የሚያልፈውን ዓለም በማያልፈው በወዲያኛው ዓለም ለወጡት። ለዚህ ዓለም የነበራቸው ትክክለኛ አረዳድ ለሰማዕትነት አበቃቸው ያልነውም ለዚህ ነው። ሌላው አራተኛው ምክንያት የእግዚአብሔር ምርጫ በመሆኑ ሲሆን አምላካችን እግዚአብሔር ፍጥረታትን ፈጥሮ የሚያስተዳድር በአስተዳደሩም የማያዳላ ሁሉንም ማስተካክሎ የሚወድ አምላክ ነው። ይሁን እንጂ የፍጥረቱን የወደፊት ማንነት የሚያውቅ እግዚአብሔር ከተወለደም ብቻ ሳይሆን ከእናት ማፀንም ሳይቀር በተለያየ ዓላማ ይመርጣል። ነቢዩ ኤርምያስን ከእናቱ ማፀን መርጦታል። ቀደስኩከ እምከርሰ እምከ ከእናትህ ማፀን ቀደስኩህ እንዲል። ነቢዩ ዳዊትን ከበግ ጥበቃ፣ ነቢዩ ኤልሳን ከእርሻ ቦታ፣ ቅዱስ ጴጥሮስንና ቅዱስ ዮሐንስን ከአሳ አስጋሪነት ለተለያየ ዓላማ ጠርቷል። እግዚአብሔር ከጠራቸው ከበርካታ ቅዱሳን ሰማዕታት መካከል በዛሬው ዕለት የምናስባቸው ቅዱስ ቂርቆስና ቅድስት ኢየሉጣ ይጠቀሳሉ። የዚህ ገድል ባለቤቶች ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በዘመነ ሰማዕታት የነበሩ ቅዱሳን ናቸው። ዘመነ ሰማዕታት የሚባለው ዘመንም ከሃዲው ንጉሥ ዲዮቅልጥያኖስ የነገሰበት ዘመን ነው። ይህ ዲዮቅልጥያኖስ አምላክሰ ወርቅ ውእቱ፣ አምላክስ ወርቅ ነው እግዚአብሔር አይደለም በማለት ፈጣሪውን የካደና የወርቅ ጣዖት አሰርቶ ለዚህ ጣዖት የማይሰግደውን የሰው ዘር በሙሉ ከምድረ ገጽ ለማጥፋት በዓላማና በትጋት ይሰራ የነበረበት ወቅት ነው። ዲዮቅልጥያኖስ የመካዱ ምክንያት አባ አጋጊዮስ የተባሉ የቤተ ክርስቲያን አባት ናቸው። በአንድ ወቅት በንጉሥ ዲዮቅልጥያኖስ በቁዝ ንጉሥ መካከል በተደረገው ጦርነት ዲዮቅልጥያኖስ የቁዝን ንጉሥ ልጅ ኒጎሚዶስን ማርኮ ወሰደው። የቁዝ ንጉሥም በልጁ መማረክ አዝኖ ብዙ ብር፣ ወርቅና የከበረ ልብስ፣ የእጅ መንሻ ጨምሮ ልጁን ይልክለት ዘንድ መልእክተኞችን ወደ ዲዮቅልጥያኖስ ላከ። ዲዮቅልጥያኖስ ግን ፈቃደኛ አልነበረም። የማረከው ኒጎሚዶስንም ከእርሳቸው ጋር እንዲቆይ ለአባ አጋጊዮስ ሰጣቸው። የቁዝ ንጉሥም ልጁ ኒጎሚዶስ የሃይማኖት አባት ከሆኑት
ከአባ አጋጊዮስ ቤት እንዳለ ስለሰማ የእጅ መንሻ ወርቅና ብር ጨምሮ ልጁን እንዲልኩለት ወደ እኒህ አባት መልእክተኛ ላከ። አባ አጋጊዮስም ለእጅ መንሻ የተላከላቸውን ወርቅና ብር ተቀብለው ኒጎሚዶስን ወደ አባቱ ላኩት። የዲዮቅልጥያኖስ ሰራዊትም ለጦርነት ሄደው ለሁለተኛ ጊዜ ማርከው አመጡት። ዲዮቅልጥያኖስም እንዴት ወደ ሀገሩ እንደተመለሰ ኒጎዲሞስን ጠየቀው። ኒጎዲሞስም አባ አጋጊዮስ አባቱ የላከላቸውን ወርቅና ብር ተቀብለው ወደ ሀገሩ እንደላኩት ነገረው። ዲዮቅልጥያኖስም ኒጎዲሞስን በመጋረጃ ውስጥ ሰውሮ አባ አጋጊዮስን አስጠርቶ ስለዚህ ልጅ ጠየቃቸው። ሙቶ ቀብሬዋለሁ አሉት። ንጉሥ ዲዮቅልጥያኖስም ክርስቲያን ነበርና መስዋዕት ሰውተው እንዲምሉ አደረገ። አባ አጋጊዮስም መስዋዕት ሰውተው በመስዋዕቱ ማሉ። እግዚአብሔርም ምሕረቱ የበዛ በመሆኑ ፈጥኖ አልፈረደባቸውም። የእግዚአብሔርን ቸርነት በውል ያልተረዳው ዲዮቅልጥያኖስም ፈጥኖ ስላልፈረደባቸው ተናደደ። አባ አጋጊዮስ የተቀበሉትን ወርቅ ከቤታቸው አስመጣና በባለሙያ አስቀልጦ አጠጣቸው። አባ አጋጊዮስም ወዲያውኑ ሞቱ። ንጉሡም በእርሱ እምነት ወርቁ በዋሹት አባት ላይ እንደፈረደ ስላሰበ አምላክስ ወርቅ ውእቱ አምላክስ ወርቅ ነው በማለት የወርቅ ጣዖታትን እያሰራ ማምለክ ጀመረ። በዚህ ወቅት አብያተ ክርስቲያናት እንዲዘጉ፣ የጣዖታት ቤቶች እንዲከፈቱ አደረገ። ለጣዖታት የማይሰግዱ ክርስቲያኖችም እየታደኑ እንዲገደሉ ትእዛዝ አስተላለፈ። ይህም ዘመን ዘመነ ሰማዕታት ይባላል። በዚያን ዘመን በክርስቲያኖች ላይ ያልተፈጸመ የመከራ አይነት ከቶ አልነበረም። በዲዮቅልጥያኖስ ዘመነ መንግስት ያልተፈጸመ ግፍ የለም እስከመባል የተደረሰበትም ዘመን ይህ ዘመን ነው። በዚህ ዘመንም አምላካችን እግዚአብሔር የሚሳነው ነገር የሌለ በመሆኑ የ3 ዓመት ሕፃን ቅዱስ ቂርቆስን ከእናቱ ጋር መረጠ። ጣዖት አምላኪውን ንጉሥ እስክንድሮስንም ድል የሚያደርጉበትን ኃይልን አደላቸው። በተጋድሎም አጽንቶ በቤቱ ለዘላለም የማይጠፋ ስምን ሰጣቸው። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም ሰጣቸዋለሁ፣ የማይጠፋም የዘላለም ስም ሰጣቸዋለሁ የሚለው አምላካዊ ቃል ኪዳን ተፈጸመላቸው። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በተለያየ ቦታ ጽላት ተቀርጾላቸው ቤተክርስቲያን ታንጾላቸው እየታሰቡ ይኖራሉና። ይልቁንም በአዲስ አበባ መዲና ከሚገኙት ክፍለ ከተሞች አንዱ ቂርቆስ ክፍለ ከተማ ይባላል። ይህ ስያሜ የተሰጠውም የቅዱስ ቂርቆስ ቤተክርስቲያን በዚህ ክፍለ ከተማ ስለሚገኝ ነው። ይህም በተለያየ ምክንያት የቅዱሳን ወዳጆቹ ስም እንዲታሰብ የእግዚአብሔር ፈቃድ መሆኑን ያስረዳል። የቅዱሳን ስም ወልደ ቂርቆስ፣ ወለተ ቂርቆስ፣ ወለተ ኢየሉጣ፣ ገብረ ኢየሉጣ እየተባለ የእግዚአብሔር ቤት በሆኑ ምዕመናን ይታሰባል። መጽሐፋቸውም ቅዱሳን ከሚታሰቡበት አንዱ ነው። ገድለ ቅዱስ ቂርቆስ ወኢየሉጣ የተባለውን መጽሐፍ ለሃይማኖታቸው መስዋዕትነትን የከፈሉ የቅዱስ ቂርቆስንና የእናቱ የቅድስት ኢየሉጣን ስም የምንዘክርበት ብዙ ሃይማኖታዊ ትምህርቶችን የምናገኝበትና ከተሰጣቸው ቃል ኪዳን ተጠቃሚዎች የምንሆንበት ቅዱስ መጽሐፍ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዘላለም አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በምድር በሚኖሩ በሰዎች አንደበትና በአርያም በሚኖሩ በመላእክት አንደበት በሚመሰገኑ በሶስቱ አካላት እናምናለን። የሚታመነውም ሶስትነታቸው በአንድ አንድነታቸው በሶስትነት ልዩነታቸው በአንድነት አንድነታቸውም በልዩነት ነው። የሊቀ ነቢያት ሙሴ መጽሐፈ ኦሪትም እነሆ እንዲህ ትላለች። እግዚአብሔር ሰውን በምሳሌያችን በአርአያችን እንፍጠር አለ። ዳግመኛም አዳም ከኛ እንደ አንዱ ሆነ አለ። ይህ ቃልም የአካላት ሶስትነትን ያስረዳል። ዳግመኛም እግዚአብሔር ሙሴን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። እነሆ በዚህ ቃልም ሶስትነቱን አስረዳን። የአባቶች አባት ጻድቁ አብርሃምም በአምላክነቱ አንድ የሆኑ 3 ሰዎችን ተመለከተ። በቀትር ሰዓትም በፊቱ የቆሙ 3 ሰዎችን በምህረት ዓይንህ የምትመለከተኝ ከሆነ አገልጋይህን ቸል አትበለው አለ። አብርሃም 3 ሰዎችን ተመለከተ፣ አነጋገሩን ግን ለአንድ አደረገ። የአብርሃም ልጆች እኛም አብርሃም የተመለከተውን እንመለከታለን። የሶስቱን አካላት ሶስትነት አንድነታቸውንም እናምናለን። ምስጢራትን ከመናገሩ የተነሳ አንደበተ ርቱዕ የተባለ በነቢያት ዘንድ ታላቁ ነቢይ ልዑለ ቃል ኢሳይያስም የገናናው የእግዚአብሔርን ክብር በተመለከተ ጊዜ የእግዚአብሔር ስሙ ይመስገንና የኃያላንን ጌታ በታላቅና ፈጽሞ ከፍ ባለ ዙፋን ተቀምጦ አየሁት። ሱራፌልም በአደባባዩ ቆመዋል። ለእያንዳንዱም 6 ክንፍ አላቸው። በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ፣ በ2 ክንፋቸውም የኃያላን ጌታ ቅዱስ 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 እያሉ እያመሰገኑ በአንድ አቅጣጫ ይበራሉ።
እነሱም አስቀድመው 3 ስሞችን ያመሰግናሉ። እነዚህም በአካል 3 የሆኑ አብ፣ ወልድ፣ መንፈስ ቅዱስ ናቸው። የሃይማኖትን ፍጻሜ ሊያስረዱ በፈለጉ ጊዜም የኃያላን ጌታ አሉ። እርሱም አንድ አምላክ ነው። ቅዱስ 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 ብለው 3 ጊዜ ስለመሰከሩልንም አምላካዊ ወደ ሆነ የስልጣን መንገድ መሩን። 3 ስሞችን ወደ ማሰብም አደረሱን። 3 አካላትን ወደ ማወቅም አደረሱን። የኃያላን ጌታ በማለታቸው አንድነታቸውን አስተማሩን። ይኸውም በአምላክነት በመመለክ በምስጋናና በስልጣን አንድ ናቸው። አመስጋኙን ዳዊትንም ለምስክርነት እንጠራዋለን። አብን ሲያስረዳን እግዚአብሔር ታላቅ ነው አለ። ኃይሉ ታላቅ ነው በማለቱም ወልድ የአብ ኃይሉ መሆኑን እንድናምን የማመንን ኃይል ሰጠን። ለጥበቡ ስፍር ቁጥር የለውም በማለቱም መንፈስ ቅዱስ ጥበቡ መሆኑን እንድንረዳ ጥበበኛ አደረገን። ለእኛም የሥላሴ መስኮቶች የሆኑ ሕሊናዎቻችንን ልንከፍት ይገባል። እነርሱም ወደ ውስጣቸው ይገባሉና ማረፊያም ያደርጋሉና። ዳንኤል የቤቱን መስኮት እንደከፈተ 3 አካላትን እየቆጠረ ጸሎቶቹም 3 ናቸው። የኦሪት ዘመን ብሉይ ኪዳን አልፎ ዘመነ ወንጌል አዲስ ኪዳን በገባ ጊዜም የአካላት 3ነት የተረዳ ሆነ። ከብሉይ ኪዳን አስተምህሮ ጋር ማስማማው መንገድ ጠራጊና አጥማቂው የዘካርያስ ልጅ ዮሐንስ ስሙ ይክበርና ያጠምቀው ዘንድ ወደ መድኃኒታችን ወደ ኢየሱስ ክርስቶስ በደረሰ ጊዜ ዮሐንስ በዮርዳኖስ ወንዝ አጠመቀው። መንፈስ ቅዱስም በርግብ አምሳል ከራሱ ተቀመጠ። አብም በሰማይ ሆኖ ይህ ፈጽሜ የምወደው ልጄ ነው፣ እርሱንም ስሙት አለ። ያን ጊዜም 3ነት ተገለጠ። ዛሬም ሕሊናችን ዮርዳኖስ ነው፣ በውስጡም ስሉስ ቅዱስ አሉበት። እነሆም ሁለንተናችን ደብረ ታቦር ነው፣ ስሉስ ቅዱስ ይመሰገኑበታልና። ከ3ቱ አካላት አንዱ አካልም ሰው ሆነ። ሂዱና አሕዛብን ሁሉ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስምም አጥምቋቸው ብሎ አዘዘን። ደቀ መዛሙርቱን ይህን ባዘዛቸው ጊዜም የ3ቱ አካላት 3ነት የተረዳ ሆነ። እነርሱም አንድ አምላክ የሆኑ አብ፣ ወልድ፣ መንፈስ ቅዱስ ናቸው። እኛም በአርአያቸውና በአምሳላቸው ተፈጠርን። በዮርዳኖስ በተገኘው ጥምቀትም ወለዱን፣ በውስጣችንም አረፉ። ከነርሱ አንዱ ሰው የሆነ ቃልም የሚወደኝ ቃሌን ይጠብቅ አባቴም ይወደዋል፣ ወደ እርሱ መጥተንም ማደሪያ እናደርገዋለን አለ። እኛም ቃላቸውን እንጠብቃለን። አብን በአባትነቱ እናምናለን፣ እርሱ ወልድ አይደለም። መንፈስ ቅዱስንም ሰራጺ እንደሆነ እናምናለን፣ አብና ወልድ ግን አይደሉም እያልን እናስተምራለን። እነርሱ በክብር በምስጋና አንድ የሆኑ 3 አካላት ናቸው እንጂ በአምላክነት በአኗኗር በኃያልነት በፍቃድ አንድ ናቸው። ልዩ በሆነች በ3ነት በሥላሴ ዘንድ አገልጋይነት ተገዥነት የለም። በአምላክነት ማዕረግ አንዱ ከአንዱ አይለያይም። አንድ አገልጋይ ከስልጣኑ በታች አድርጎ አንዱ ሌላውን አያዘውም። እነርሱ አንድ ናቸው፣ ክብራቸውም አንድ ነው። በአምላክነት በመመለክም አንድ ናቸው እንጂ። አብ ያለ ወልድ ወልድም ያለ መንፈስ ቅዱስ የአይን ቅጽበት ያህል እንኳን አልነበረም። ከዚያ በኋላም ወልድን የወለደ መንፈስ ቅዱስንም ያሰረጸ አይደለም። ወልድም ያለ አብና ያለ መንፈስ ቅዱስ የአይን ጥቅሻ ያህል እንኳን አልነበረም። መንፈስ ቅዱስም ያለ አብና ያለ መንፈስ ቅዱስ አልነበረም። ልዩ የሆኑ ሥላሴ ጥንትና ፍጻሜ የሌላቸው ዘውትር የሚኖሩ ናቸው። ለተቀደሰው ስሙ ምስጋና ይሁንና አንድ የሆነ ወልድ አምላካዊ በሆነ በወንጌል መጽሐፍ እነሆ ድንቅ ነገር ነገረን፣ እኔ በአብ ሕልው ነኝ፣ አብም በእኔ ሕልው ነው። ዳግመኛም አንተ አብ በእኔ ከእኔ ጋር እንዳለ እኔም በአንተ ከአንተ ጋር ነኝ። እኛ አንድ እንደሆንን እርሱም እንደኛ አንድ ይሁኑ አለ። ዳግመኛም የእግዚአብሔር መንፈስ ከእኔ ጋር ነው አለ። ወንጌላዊው ዮሐንስም ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ እንደዚሁም አስቀድሞ በእግዚአብሔር ዘንድ ነበር። ከሊቃውንቱ አንዱ የአንጾኪያው ሊቀ ጳጳሳት አግናጢዮስም አብ በወልድና በመንፈስ ቅዱስ እንዳለ፣ ወልድም በአብና በመንፈስ ቅዱስ እንዳለ፣ መንፈስ ቅዱስም በአብና በወልድ እንዳለ እናምናለን። ይህች ሦስትነት ያለ መለያየት ያለ መለዋወጥ እኩል ናት። የእስክንድርያው ሊቀ ጳጳሳት አባ ፊላታዎስም አብ በወልድና በመንፈስ ቅዱስ ሕልው ነው፣ ወልድም በአብና በመንፈስ ቅዱስ ሕልው ነው፣ መንፈስ ቅዱስም በአብና በወልድ ሕልው ነው አለ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ አንድነትና ሦስትነት እነሆ ከረጅሙ በአጭሩ ከብዙ በጥቂቱ ጻፍን። ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ አምነው ሰማዕት የሆኑበት ሃይማኖት ይህ ነው። ይህን አምላካዊ ምስጢር ለመጻፍ ላነሳሳን ቸርነታቸው ምስጋና ይሁን። የቅዱስ ቂርቆስና የቅድስት ኢየሉጣ ጸሎትና በረከት ከመላው ሕዝበ ክርስቲያን ጋር ይሁን፣ አሜን። ይቅር በሚል መዓቱ በራቀ ምሕረቱ በበዛ በደልን በኃጢአት ይቅር በሚል በአካል 3 በመለኮት ግን አንድ አምላክ በሆነ በእግዚአብሔር ስም እናምናለን። በሰውና በመላእክት በፍጥረቱም ሁሉ አንደበት በምድርም በሰማይም በባህርም በቀላይም ለእርሱ ምስጋና ይገባል ለዘላለሙ አሜን።
ይቅር ባይ በሆነ መዓቱ በራቀ እውነተኛም በሚሆን ሰማይን እንደ ብራና በዘረጋ መሬትንም በጥልቅ ባህር ላይ በፈጠረና አንድ በሆነ በእግዚአብሔር ወልድ ስም እናምናለን። ውሃዎችን ግልጽ በሆነ አሰራሩ ረቂቅ በሆነ ባህሪው እንደ እንስራ ያጸና እርሱ ነው። የቅርቡም የሩቁም የታናሹም የታላቁም ፈጣሪ እርሱ የተመሰገነ ነው። ስሙም ከምዕራብ እስከ ምስራቅ ድረስ የተመሰገነ ይሁን። ለእርሱም በሽማግሌዎችም በሕፃናትም አንደበት ምስጋና ይገባዋል ለዘላለሙ አሜን። ከአብና ከወልድ በማይለይ በመለኮት በገናንነትም አንድ በሚሆን ከሰማየ ሰማያት ከፍ በሚል በእግዚአብሔር መንፈስ ቅዱስም እናምናለን። በህሊና ተመርምሮ ከማይደረስበት በአይነ ህሊናም ከማይታይ ከጥልቆቹ ሁሉ ይልቅ እርሱ ጥልቅ ነው። በሶስትነቱ የማያምን ኃጢአተኛ በደለኛ ሰውም የስቃይ ቦታ ወደ ሆነው ወደ ጥልቁ ገሃነም ይውረድ። ለእርሱም በታላቁም በታናሹም አንደበት ገናንነት፣ ውዳሴ፣ ምስጋና ይገባል ለዘላለሙ አሜን። እውነተኛ የሆነ የእግዚአብሔር ልጁ የድንግል ማርያም ልጅ የምዕመናን መመኪያ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ። አቤቱ ሆይ የሰው አንደበት ሊፈጽመው የማይቻለውን ከዚህ አስደሳች ሕፃን ገድል ትንሽ እንናገር ዘንድ የጥበብን ከንፈሮችና የአንደበትን ጣፋጭነት አድለኝ። በጆሮ ለሚሰማው ድንቅ ነው፣ ከተራ ነገር ይለያል፣ ከምግብም ይልቅ ለጉሮሮ ይጣፍጣል። ለዓለም ሁሉ የምታበራ እኛን ለማዳን በዚህ ዓለም የተገለጠ በዚህ ዓለም ለምንኖር የተሰወረውን ምስጢር ትገልጥልን ዘንድ የመጣ ከብርሃን የተገኘህ ብርሃን ሆይ ብፁዕና ቅዱስ የሚሆን የሰማዕትህን የሕፃኑ ቅዱስ ቂርቆስን ተጋድሎ ድንቅ ነገር እንከተል ዘንድ የልቦናችንን በርና የሚጋርደውን የሕመም መጋረጃ ገለጥ። ገድሉን ለመናገር እስከምንበቃ ድረስም ብርሃን በሆነው የምስጋና መንገድ ያለመጠራጠር ወደ አንተ እንለምናለን። ዲዳዎቹ ስላንተ እንዲሰብኩ ያደረግሃቸው ሆይ ደስተኛ የሆነ የብፁዕ ሕፃን ቅዱስ ቂርቆስን ተጋድሎ የሚሰሙ ምዕመናን በመስማት ይማሩ ዘንድ አእምሮ ለጠፋብኝ ለኔ በህሊናዬ ረቂቅ መንፈስህን አናግር። አሜን። አቤቱ ዛሬም ምስክሬ ሕፃኑ ቂርቆስን ለሚፈልግ ሰው እኔም እራዳዋለሁ፣ ረዳትም መንገድም መሪም ሆነዋለሁ በል። ሁሉን የፈጠርህ ለዓለም ሁሉ መሰረት የምትሆን ሆይ ለኛ ሕይወት ይሆነን ዘንድ ሁሉንም ፈጠርህ። በምስጢራትም የእግዚአብሔር ልጆች እንሆን ዘንድ አዲስ ሰዎች አደረግህን። አቤቱ ሆይ በአገልጋዮች ክፉ ቃልን እንዳይናገር የአመፀኛውን አንደበት ሁሉም በሚያቸንፍ በታላቁ ኃይልህ ዝጋ። ሕሊናውንም ወደ ዕውቀት ሀገር መልስ። በልቡም ይህን ኃላፊውን ዓለም እንደናቁት ሰማያዊውንም ሰርግም እንደመረጡ እንደ ቅዱሳን ከጥላቻና ከክፉ መንገድ ይርቅ ዘንድ እስከ መጨረሻው ሕቅታ ድረስ የማይለይ ሰላምንና ፍቅርን ሙላ። ልብን ከፈጣሪዋ መንገድ ትእዛዝ ከምታስወጣ ከዓለም ፍላጎት አንደበቱን የሚከለክል ብፁዕ ነው። የብርሃን ሰራዊት ከሚገቡበት ከእግዚአብሔር ማዕድ ይመገባልና። በአዲሱ ዓለም ከእርሱ ለሚመገቡ ፍጥረታት በሙሉ ሕይወትን ከሚሰጠው ከሰማይም ከወረደው ከዚህ ህብስት ምግቡ የሆነለት ብፁዕ ነው። ከጣዕሙ የተነሳ ከአብ ባሕርይ የሚመነጨውን የሕይወት መጠጥን የሚጠጣ ብፁዕ ነው። የክርስቶስ ፍቅር በአጽሞቹ ያደረበት የተዋሃደው ሰው ብፁዕ ነው። የተናቁ የፍላጎት ቆሻሻዎችን አይሸከምምና። ለዚህ ዓለም ወዳጆች ዓለማውያን ያይደለ ለመላእክት ወዳጅ የሆነ ሰው ብፁዕ ነው። የሁሉንም ጌታ ደም ግባቱን በማየት ሕሊናው የተማረከበት ሰው ብፁዕ ነው። በዚህ ዓለም ሐሳብ በመጨነቅ ያይደለ ልቡናው እግዚአብሔርን በማሰብ የታሰረ ሰው ብፁዕ ነው። እግዚአብሔርን ያገኘ ዕውቀቱም የሆነለት ሰው ብፁዕ ነው። ሕሊናው ኃላፊ ወደ ሆነችው ዓለም አይወርድምና። በጸሎት ባህር የሚዋኝ ሰው ብፁዕ ነው። እርሱ ወርቅን ለራሱ ይመርጣልና ፈጽመው የሚያንጸባርቁና የሚያምሩ ይሆኑ ዘንድም በክብር ባህር ያጥባቸዋልና። በመንፈስ ቅዱስ ክንፍ እየበረረ ወደ ብርሃን ባህር የሚሄድ ሰው ብፁዕ ነው። የእናቱን ሀገር የናቀ ለዓለም ሁሉ መገኛ በሆነው በክርስቶስ እቅፍ ሆኖ ይጠመቅ ዘንድ የተገባው ሰው ብፁዕ ነው። የጊዮንን ውሃ የናቀ በየሰዓቱም ነፍሱን ከሕይወት ውሃ የሚያረካት ሰው ብፁዕ ነው። ከብፁዓን ወንዝ የሚጠጡ ሰዎች አይሞቱምና ይህም የዓለም ብርሃን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና። ሕፃን ቅዱስ ቂርቆስ ሆይ ብፁዕ መባል ለአንተ ይገባል። ያንተ ዓለም ፈጣሪህ ነውና ሀብትህ በመንፈስ መኖር ነው። ምግብህም ደም ግባቱን መመልከት ነው። መጠጥህም በሰውነት ውስጥ ያለው መንፈሳዊ ተግባር ነው። ለዘላለሙ ደስተኛ የሆንክ ሕፃን ቅዱስ ቂርቆስ ሆይ ለአንተ ብፁዕ መባል ይገባል። ፀሐይ ካይጠልቅምና የዓይኖችህም ብሌኖች የሌሊቱን ጨለማ አይመለከቱም። የክርስቶስ ምስክሩ ቅዱስ ቂርቆስ ሆይ ብፁዕ መባል ለአንተ ይገባል። ደም ግባትህ አይጠወልግምና በመድኃኒታችን በክርስቶስ ብርሃንም ያበራልና። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ፣ ደስታህ ከእግዚአብሔር ነውና እስከ ዘላለሙ ድረስም ካንተ አይወገድምና አይለይምና። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ፣ በዚህ ዓለም ሳለህ ከሷ ተለይተሃልና ነፍስህም ከመንፈሳውያን ጋር በደስታ ትዞራለች።
ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ። የሚጠፋውን ምግብ ንቀህ ከእርሱ ጋር ስትናገር በጌታህ በእግዚአብሔር ጣዕም ልቦናህ ተመስጣለችና። ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ። ብፁዕ መባልም ለአንተ ይገባል። ያለ ድካምን በጽሞና ሁሉም ነገር ይደረግልሃልና። ቅዱስ ቂርቆስ ሆይ ብፁዕ መባል ለአንተ ይገባል። በሰውነትህ የሕይወትን መዝገብ ገዝተሃልና። ይህም በወዳጆቹ የሚገለጥ ኢየሱስ ክርስቶስ ነው። ሁሉም የእርሱ ሀብት ነውና። የእግዚአብሔርን ፈቃድ ታደርጋለህ እንጂ በጎስቋሎች ምክር ያልሄድህ፣ በኃጢአተኞች መንገድም ያልቆምክ፣ በሚዘባበቱ ሰዎች ወንበር ያልተቀመጥህና በቀንም በሌሊትም ሕጉን የምትፈጽም ቅዱስ ቂርቆስ ሆይ አንተ ብፁዕ ነህ። በእውነትም ጥበብ የዲዳዎችን አንደበት ከፈተች፣ የሕፃናትን አንደበትም በትክክል እንዲናገር አደረገች በማለት የተናገረው የጥበበኛው ቃል በአንተ ተፈጸመ። የእናትና የአባትን ስም መጥራት ሳትችል በተጋድሎ ኃይልንና ጽናትን አግኝተሃልና ብፁዕ ነህ። ነቢዩ ኢሳይያስ ሕፃን የአባቱንና የእናቱን ስም መጥራት ሳይችል የደማስቆን ኃይል ይወስዳል፣ የሰማርያን ምርኮም በፋርስ ንጉሥ ዘንድ ይካፈላል በማለት እንደተናገረ እነሆ ብዙ ምርኮን ወሰድህ። ይኸውም በፋርስ ንጉሥ ከተባለው ከአሕዛብ ነገሥታት አለቃ ከዲያብሎስ የምዕመናን ነፍስ ነው። የተወደደ ምስጋናን የሚያመሰግን ዳዊት እግዚአብሔር ሕፃናትን ይጠብቃል በማለት እንደተናገረው ከእናትህ ማኅፀን እግዚአብሔር የጠበቀ ሕፃን ቅዱስ ቂርቆስ ሆይ ብፁዕ ነህ። በእውነትም ከሰይጣን ወጥመድ ጠበቀ። አንተ ሕፃን ስትሆን በኃይልህ ጎልማሳ ሆነሃልና። የተጋደልህ ቅዱስ ቂርቆስ ሆይ ብፁዕ ነህ። ወደ ኋላህ አልተመለስክምና የእርሻህን ትልምም አላጣመምህምና። በሰይጣን ጦር ብትወጋስ እንኳን ሩጫህን የሚጠብቅ መልአክ አለና። ይህም ቁስሎችን የሚፈውስ ነው። የሚያድን ዘይትንም ይቀባሃል፣ አካላትህንም ከፍጹም ድካም ያሳርፋቸዋል። ከመከራው ጽናት የተነሳ አፋዊ ውጫዊ የሆነ ብርሃን ቢጨልምም የሀገሪቱ ብርሃን አንተነ፣ ፀሐይም አንተነ። ከሰማያዊ ሙሽራ ከእግዚአብሔር ልጅ ፍቅር የተነሳ ሰውነት በደም ቢነከርም ለዓለም ሁሉ በሚያበራ በደም ግባቱ ምስጋና ያንጸባርቃል። ስንቱን ተአምራትህን እናገራለሁ፣ ለመናገር ድንቅ ነውና። ደስተኛ የምትሆን ሕፃኑ ቅዱስ ቂርቆስ ሆይ የተሸከመች ማኅፀን ብጽዕት ናት፣ ያሳደጉ ጡቶችን ብፁዓት ናቸው። የተባረከ ፍሬ የተገኘባት ይህች ዕለት ምንኛ የተቀደሰች ናት። ይህም ብፁዕ ቅዱስ ቂርቆስ ነው። የንጉሥ አዳራሽ መሠረት የተጣለባት ይህች ዕለት ምንኛ የተቀደሰች ናት። ይኸውም የመንፈስ ቅዱስ ማደሪያ ቅዱስ ቂርቆስ ነው። አሁንም ይህን የተባረከ ሕፃን የወለደችልን ብጽዕት ቅድስት ኢየሉጣን ብጽዕት ነሽ እንበላት። ብጽዕት ነሽ። ብጽዕት ኢየሉጣ ሆይ ለመባረክ ንጹሕ የመንፈስ ቅዱስ ማደሪያ ሆንሽ። ቅድስት ኢየሉጣ ሆይ የጸሎት ሰረገላ የምስጋናም አዳራሽ ነሽ። ቅድስት ኢየሉጣ ሆይ ለመጻሕፍት ቃል መዝገብ ለሃይማኖት ሽቱ ሙዳይ ነሽ። ገናናነትሽን የተሰጠሽን ጸጋና ክብርም እናደንቃለን። አንቺ በንጽህናና በቅድስና ያጌጥሽ ነሽ፣ በሁሉም ነገር ፍጽምት ሆንሽ። ቅድስት ኢየሉጣ ሆይ ገናንነትሽን መናገር የሚቻለው ምን አንደበት ነው? የልጅሽን ተጋድሎ መስማት የሚቻለውስ እንደምን ያለ ጆሮ ነው? ለሚሰማው ሰውም የሚያስደስት ነው። ለጆሮ እንደ መሰንቆ ነው፣ ለዓይንም እንደ ሙሽራ ጌጥ ነው። ለአፍ ይጣፍጣል፣ ለአፍንጫም እንደ ሽቱ፣ ለጉሮሮም እንደ ወይን ጠጅ ነው። እንዲሁም በሁለት ወገን የሚያስደስት የሕፃኑ ቅዱስ ቂርቆስን ገድል መስማት ፈጽሞ ያማረ ነው። ከጣዕሙ ብዛት የተነሳም ፈጽሞ አጥንትን ያለመልማል። የቅዱሳን የሰማዕታትን ዜና መስማት የሚሰማውን ሰው ልቦና ፈጽሞ ደስ ያሰኛልና፣ ይልቁንም ብፁዕ የሚሆን የቅዱስ ቂርቆስን ዜና መስማት ፈጽሞ ያስደስታል። እግዚአብሔር በሁለት ወገን ድንግል በምትሆን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳንና በሰማዕታት ልመና ትጉዎች በሚሆኑ በማይተኙ መላእክትና በመላእክት አለቆች ሁሉ ጸሎት በረከትን ያድለን። በቅዱስ ቂርቆስ ልመና በእናቱ በቅድስት ኢየሉጣም በአማላጅነቷ የጥምቀት ልጆች የሆነን ሁላችንንም ይጠብቀን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። አሜን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር
በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በጸሎት እንድናስባችሁም ለጠየቃችሁን አመተ ማርያም ወለተ ሕይወት ወለተ ማርያም ወልደ ገብርኤል ገብረ ስላሴ ወለተ ማርያም ሁለተ ስላሴ ወልደ ያሬድ ሁለተ መድን ገብረ መድን አጸደ ማርያምና ወለተ ሰማዕት ወለተ ማርያም ወለተ ጊዮርጊስ ወለተ ትንሳኤ ወለተ ማርያም ገብረ ስላሴ ገብረ መድን ገብረ ማርያም ወለተ አናንያ ትርሲተ ድንግል ወለተ ብርሃን ወለተ ማርያም ገብረ ሚካኤል ወለተ ኪዳን ሀብተ ማርያም ፍቅረ ስላሴ ማርዬ ወለተ ዮሐንስ ወለተ ማርያም ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ወለተ መድህን ኢዛና ሰላማዊት ራይሻን ወለተ ጊዮርጊስ አና ማርያም ወለተ ሐና ገብረ ስላሴ ወልደ ጻድቅ አጸደ ማርያም ወለተ ሐና ሴቴ አስካለ ማርያም ገብረ ስላሴና ስዕነ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወልደ ሰንበት ጽጌ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ስላሴ ኃይለ ስላሴ ወለተ ኢየሱስ ወለተ ኪሮስ ገብረ ኢየሱስ ወልደ ሰንበት ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም አጸደ ማርያም ወልደ እስጢፋኖስ ወለተ ስላሴ ፍቅረ ስላሴ ወለተ ሕይወት ሰሊና ወለተ ትንሳኤ ዮሐና ንግስቲ አዜብ ገብረ ስላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ስላሴ ገብረ ማርያምና ወልደ ስላሴ ወለተ ስላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ ገብረ ስላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ወለተ ስላሴ ወለተ ሐና እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት